Half an hour walk up the road. Some boys are in a world. You boys have woke up the devil. ይህንን የመሰለ ትኩስና ጥራት ያለው የፊልም ትረካ ስናቀርብላችሁ እናንተ ደግሞ ለድካማችን ምላሽ ለመስጠት ከታች ያለውን ሰብስክራይብ የሚለውን ቁልፍ ተጭነው ቤተሰባችንን ይቀላቀሉ። እንዲሁም ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ያግዙ። ሰላም ውድ ቤተሰቦቼ፣ ዛሬ ይዤላችሁ የቀረብኩት ሃፍ አን ሃወር ዎክ የተሰኘውን ምርጥ ፊልም ነው። ታሪካችን የሚጀምረው በ1878 በሞንታና ግዛት ነው። ኮልተን በአንድ ወቅት ገዳይ የነበረ ተቀጣሪ ነፍሰ ገዳይ ቢሆንም አሁን ግን ስሙ መነሳት አቁሟል። ሚስቱ ሩት ባደረገችበት ተጽዕኖ ኮልተን ጨለማ ያለፈውን ትቶ አሁን ጸጥ ያለ ኑሮ መርጧል። እርሻውንና ትንሽ ሱቁን በመምራት ሙሉ በሙሉ ለቤተሰቡ ራሱን ሰጥቷል። ከሁሉም በላይ ደግሞ የ12 ዓመቱን ልጅ ብሩክ ደህንነት የመጠበቅ ኃላፊነት አለበት። አንድ ቀን ኮልተን ልጁን ትምህርት ቤት ሲወስዳት በውይይታቸው መሃል የልጅቷ ባህሪ እንደ አባቷ ቀዝቃዛ መሆኑን ያሳያል። ትምህርት ቤት ሲደርሱ መምህሯ ታማ ስለነበር ትምህርት አልነበረም። ብሩክ ዕለታዊ ዕቃዎች የሚሸጥበት ሱቅ ውስጥ አባቷን እንድትረዳ አብራው ትቆያለች። ይህ በእንዲህ እንዳለ ቤት ውስጥ ልብሷን የምታጥበው ሩት በጀምስ የሚመራ ቡድን ድንገት ሲመጣ ደነገጠች። መጀመሪያ ወደ ቅርብ ከተማ የሚወስደውን አቅጣጫ ብቻ ለመጠየቅ ቢመጡም ወንዶቹ ማስፈራራት ሲጀምሩ ሩት ተጨነቀች። አደጋ ላይ መሆኗ ስትረዳ ወደ መጋዘኑ ለመሻሸም ወሰነች። ጄምስም በጎተራ ውስጥ ባለው ኮርቻ ላይ ኮልተን የሚለውን ስም ሲመለከት ይህች ሴት የኮልተን ሚስት መሆኗን ተረዳ። የኮልተንን ስም ሲሰሙ ጓደኞቹ በፍርሃት መርበትበታቸው አልቀረም። ሩት ምንም ማድረግ ባትችልም ተነቀቀቻቸው። ጄምስ ግን ምንም አልፈራም ነበር። ኮልተንና ብሩክ ስራቸውን ጨርሰው ወደ ቤት ሲመለሱ ቤታቸው በበርካታ ሸሪፎች መከበቡ ግራ አጋባቸው። እዚህ ጋር ሸሪፍ ማለት በድሮ ጊዜ ህግ አስከባሪ የነበሩ ሰዎች ማለት ነው። አንደኛው ሸሪፍ ወደ እነርሱ ቀርቦ ቤቱ የኮልተን የቀድሞ ምርጥ ቀዝቃዛ ደም ተኳሽ መሆኑን በፍርሃት ተረዳ። ከዚያም በከባድ የኮልተን ሚስት ሩት መሞቷን አሳወቀው። ኮልተን ሩትን ሲቀብር ፍራንክ ብሩክ ጨርሶ አለማዘኗ አስገረመው። ፍራንክ ለብሩክ ከማግባቱ በፊት ኮልተን ሁሉም የሚፈራው ጨካኝ ገዳይ እንደነበር፣ አሁን ግን ንስሐ ገብቶ ቤተሰብ መስርቶ ሱቅ መክፈቱ መደነቁ እንደሆነ ነገራት። ከዚያም ፍራንክ ሩት በወንበዴዎች መገደሏን ቢገልጽም የቡድኑን ስም ግን አልነገረውም። ኮልተን ለመበቀል ቢፈልግም ፍራንክ ከሸሪፎች ጋር አብረው እንደሚይዟቸው ቃል ገብቶ ከለከለው። ኮልተን በመጋዘን ውስጥ የተረሳ የማስፈራሪያ መልእክት ሲያገኝ ግን የበቀል ፍላጎቱ ጨመረ። እናም ኮልተንም የሚስቱን ደም ለመበቀልም ወሰነ። በዚህ ጊዜ ደግሞ ልጁ ብሩክን አብሮ ጋበዛት። ከዛ በፊት ግን መጥፎ ትዝታዎችን ሁሉ እንዲረሱ ቤቱንና መጋዘኑን አቃጠለው። ይሄ የእናቴ ፈረስ አይደለ ስትለው፣ አዎ የኔን ግን ገለውታለን ብሎ ነገራት። ብሩክ በመበቀል ጉዞ በመጀመራቸው ደስተኛ ብትሆንም ሁሉንም የቤቷን ትዝታዎች ማጥፋት በመፈለጋቸው አዝናለች። ብዙም ሳይቆይ ኮልተን የጄምስን ቡድን ርቆ ሸሽቷል ብሎ ስለገመተ ትንሽ እንዲያርፉም ወሰነ። በሌላ ስፍራ ፍራንክና ሸሪፎቹ ጄምስን እያሳደዱ ሳለ ድንገት ጥቃት ደረሰባቸው። ፍራንክ ጓደኞቹ እየወደቁ ሲሄዱ ለመታገል
ቢሞክርም ጄምስና ጭፍራዎቹ ደንግጠው ለማፈግፈግ ወሰኑ። ጄምስ ቡትስ ሳይተኩስ መሸሽ በመምረጡ ሲናደድ ኢዩስታስ የተባለውና ማይክ የተባለው ደግሞ ኮልተን አሁን በእርግጠኝነት እኛን ነው የሚፈልገው ብለው ተጨነቁ። ኮልተንና ብሩክ ካረፉ በኋላ የተኩስ ድምፅ ሰምተው ወዲያውኑ ጉዟቸውን ቀጠሉ። አንድ ሰው ሲመጣ ሲያዩ ኮልተን ፈረሱን ለመውሰድ ቢያቀደም ብሩክ እንግዲያውስ ብሎ በማስመሰል እንድታለቅስ ነገራት። ብሩክ ያለ ፍላጎቷ ብታለቅስም እቅዱ ግን ተሳካላቸው። ከዚያም ፍራንክና ከተኩስ ልውውጡ የተረፉት ሸሪፎች ኮልተንን አገኙ። ኮልተን የቆሰሉትን ሸሪፎች ለመርዳት ወሰነ። ፍራንክ ሕክምና ሲሰጠው ኮልተን ወደ ቀድሞ ማንነቱ እንዳይመለስ ተስፋውን ቢገልጽም ኮልተን ግን በከፍተኛ ጥላቻ ወንጀለኛውን እንደሚፈልግና በመንገዱ የቆመውን ማንኛውንም ሰው ሸሪፎችንም ጨምሮ እንደሚገድል ተናገረ። ኮልተን ጓደኞቹን እንዳይገድል የፈራው ፍራንክ የሚፈልገው የወንበዴ ቡድን መሪ ጄምስ መሆኑንና አሁን ከሶስት ወንዶቹ ጋር ወደ ሜክሲኮ ድንበር ከተማ ወደ ሳንታ ሮዛ እያመሩ እንደሆነ ገለጻለት። ይህንን መረጃ እንዳገኘ ኮልተን መሳሪያዎቹን ወስዶ የፍራንክን ፈረስ ተዋሰ። በሌላ ቦታ የጄምስ ቡድን መደበቂያቸው ደረሱ። እዚያ ብዙ የሜክሲኮ ገንዘብ ወይም ዶላር ያለ ሲሆን ጄምስ ወደ ሜክሲኮ ከሄዱ ሀብታም እንደሚሆኑ ቃል ገባላቸው። ኮልተን በእርግጥ እንደሚከተላቸው ያውቅ ነበር። ሳንታ ሮዛ እንደደረሱም ጄምስ ኮልተን እንዳይመጣ ኢዩስታስን የከተማውን በር እንዲጠብቅ አዘዘ። በዚያ ምሽት ኮልተን እና ብሩክ አረፉ። ኮልተን ስለ ራሱ እንደ ቀድሞ የዕዳ ሰብሳቢና ጨካኝ ገዳይ መሆኑን የፍራንክን ንግግር አረጋገጠ። ከልጅነቱ ጀምሮ አስቸጋሪ ህይወት ስለኖረ አልቅሶ ወይም ስቆ አያውቅም። ነገር ግን ሩትን ካገባ በኋላ የተሻለ ሰው ሆኗል። ይህ ባህሪ በብሩክ ላይም ታይቷል እና ፊት ለፊቷ ብትሞትም አላለቀሰችም። አሁን ግን ጄምስን በገዛ እጇ ለመግደል ቆርጣለች። በማግስቱ ኮልተን ብሩክን በጠመንጃ መተኮስ አስተማራት። ብሩክ ሽጉጥ ጠይቃ ኮፍያም አረገች። ጄምስ ኮልተን እየመጣ መሆኑን ስላወቀ ወንዶቹን እንዲዘጋጁ አዘዘ። ኮልተንና ብሩክ ሳንታ ሮዛ ዳርቻ ሲደርሱ የጄምስ ቡድን እየጠበቃቸው መሆኑን ተረዱ። ኮልተን ብሩክን ወደ ከተማው ገብታ መረጃ እንድትሰበስብ ነገራት። ብሩክ የአባቷን መመሪያ ተከትላ ወደ ከተማ ገብታ በሱቅ ውስጥ ስለ ጄምስ ቡድን ጠየቀች። እንደወጣች ግን ጄምስና ጭፍራዎቹ በኮርቻዋ ላይ ባለው ምልክት የኮልተን ልጅ መሆኗን ስለተገነዘቡ አገቷት። ጄምስ ኮልተን በእርግጠኝነት ሊያድናት ስለሚመጣ ሌሎች እንዲጠባበቁ አዘዘ። በንግግራቸው ወቅት ጄምስ የቀድሞ ሌባ ጂሚ ልጅ መሆኑን ተገለጸ። አባቱንም ከ20 ዓመታት በፊት ኮልተን በጥይት ገሎት ነበር። ጄምስ ለአባቱ በቀል ለመፈጸም ይህንን ሁሉ ሲያቅድ ነበር። ኮልተንን ለመግደልም ቆርጦ ነበር። ኮልተን በጭንቀት መጓዝ ጀመረ። ጠባቂ የነበረው ማይክ ኮልተን ወደ ከተማው ሲመጣ አየው። ማይክ በቀላሉ ተሸነፈ። ከዚያም በቡትስና በኮልተን መካከል ተኩስ ተጀመረ። ቡትስ ኮልተንን ለመፈለግ ወይም ለማሸነፍ ተገደደ። የተኩሱን ድምፅ የሰማው ጄምስ ብሩክን እንደ መማለጃ ተጠቅሞ ኮልተን በአንድ ሱቅ ውስጥ ተደብቆ አገኘው። ብሩክ ታግታ መቆየቷን ያየ ኮልተን እጅ ለመስጠት ተገደደ። ጄምስ ከአባቱ ግድያ በኋላ ያሉትን 20 ዓመታት አስታወሰው። The noises my daddy made as he died. He never would tell me your name, but Brooke, I love you. የሽጉጥ ፍልሚያ ተጀመረ። ግን በሚያሳዝን ሁኔታ ኮልተን ደረቱ ላይ ተመታ። ጄምስም የበቀል እርምጃውን መፈጸሙን ተደስቶ ነበር። በመጨረሻም ግን ልጁ ራሷ ኮልተንን ግንባሩን ብላ ገደለችው።
ኮልተንም ልጁን ብቻዋን ጥሏት ሄደ። ብሩክን በመጨረሻ ማልቀስ ቻለች። ብዙም ሳይቆይ ፍራንክና ሸሪፎቹ ደረሱ። ፍራንክ ኮልተን እንደ ወንጀለኛ ቢሞትም ድርጊቱ በፍቅር ላይ የተመሰረተ ስለነበር በአግባቡ እንዲቀበር አድርጎታል። ከዚያም ብሩክ የሱቁን ስራ እንድትቀጥል መከራት። በጀምስ ቦርሳ ውስጥም በተገኘው ገንዘብ ብሩክ የአባቷን ንግድ በመቀጠል ብቻዋን ህይወቷን መምራት ጀመረች።